ለናሰንብት ብዬ ውለታ የለሸኝ አብሮ መብላትን ማየሁት ሰማኝ አሎነ ለበሎኛል ሰው ማግኘት በጓጓለት በመኘው ገና ሆነ ያልኮኝ ማመንንም ለሸኘው ሐዘን ያልፋል ብዬ መልሼም አልቃኘው እንግዲህ አስተሎኛል ሰው ማመን በጓጓለት በመኘው ሻርልኝ ያልኩኝ አንጀቴ ከመጨነቅ ላውጣው ለሰው መራራት ነው እያደር ቅርሱን የሚያሳጣው ያስከፋው ያስቀጣው እንግዲህ ስቼ አንስቼ በለቋደስበት ሲያገኝ ለሰው እያለ እያጎረስኩበት ከተነከስኩበት ይቅሬንስ ማመን አልበጀም አልቆየም ከቦታው ለሰው የለገስኩት ደግነት በኢኒቪሲ ታሌንት አሸናፊዎች አሸናፊ መድረክ ላይ ግዛቸው የተጫወተውን ስራ ደግሞ ተመልሰን መጣን ዛሬ ዋነኝነት ነገር ላይ የሚጠናቀቀውን የአሸናፊዎች አሸናፊ ኢኒቪሲ ታሌንት ሾን መሰረት አድርገን እያወራን ነው በስክሪን ደግሞ ቀረም ሲል የጋበዝናችሁን ዘፈን እዚህ ስቱዲዮ ይዤላችሁ መጥቻለሁ ከራሄል ጋር በመሆን እንደምናላችሁ ተወዳዳሪዎች ፋይናሊስቶች ማለት ነው እንዴት ነበር ቆይታ እስኪ ንገሩኝ በኢኒቪሲ ታሌንት ሾው ከዚህ ቀደምም ነበራችሁ በተለያዩ ዙሮች አሸናፊ ሆናችሁ በተለያየ ደረጃ ላይ ወጣችሁ ደግሞ አሁን አሸናፊዎች አሸናፊ ያለፉት 24 ቀናት ጉዞ እንዴት ያለ ነበር ግዛቸው አሪፍ ነበር ያው ውድድሩ ትንሽ ቻሌንጅ ያለው አድካሚ ነበር ያው ምንሽ በየቀኑ መስፈኑ ነው የሚያደክመው መስፈን አያደክምም ግን ያው በየቀኑ መሆኑ ትንሽ አድካሚ ዳኛ ማስተያየት ስለሚሰጥበት ደግሞ እንጂ በየቀኑ ያው እኛም እንሰራለን ያው ክለብ ላይ ምናምን ግን በየቀኑ ይዘሽ መተሽ ሐሳብ ስለሚሰጥበት ድካም ሊኖር ይችላል ምናምንና በጣም የሚገርም ውድድር ኢትዮጵያ ውስጥ ራሱ በዚህ ደረጃ በዚህ ልክ ውድድር ሊኖር አይችልም ከፍ ያለ ከዚህ የሚወጣው ሰው ራሱን በጣም ፕሮፌሽናል አድርጎ ነው የሚወጣው ለምን በየቀኑ ሐሳብ ይሰጥበታል እንዲስተካከል ይሆናልና በጣም አሪፍ ውድድር ነበር በጣም ሪችስ ግዜ እንዳለው ነው ከባድ ነበር ውድድሩ በጣም እሱ እንዳለው ላይክ ቀን በቀን መዝፈን ሳይሆን ውድድሩን የሚመጥኑ ሙዚቃዎች በመረጥሽ ቁጥር ክብደት ይኖራቸዋል በጣም ጉሮሮ የሚፈትን ነገር ይኖራቸዋልና እሱ ለተከታታይ ቀናት ማድረግ ጉሮሮ ላይ ትንሽ የድካም ስሜቶች የቴክኒካል ችግሮች ያመጣልና እሱ ነበር በጣም አድካሚ ነበር ግን እግዚአብሔር ይመስገን እንዴትም ተቋቋመን እዚህ ደርሰናል ከመድረክ ከጀርባ ብዙ ጊዜ የመጀመሪያ ዙር ስራችሁን ካቀረባችሁ በኋላ ቆይታ እናደርጋለንና ከመድረክ ጀርባ ቆይታ ስናደርግ ሌሎች ቀናትም ዙሩ ከባድ ነው ሲሉ ብዙ ሰዎች ጋር ጥያቄ ያነሳማችሁ ነበር ሙዚቃውን ወደው አይደለም ቀን በቀን አይደለም የሚለውን ነገር ፊል እንዳያደርጉት ውድድር በመሆኑ ምክንያት
በመድረኩን ቀደም ሲል እንዳልሹ የሚመጥን ስራ ይዞ ለመምጣት ደግሞ ሰው ምን ይላል ተመልካቾች ውስጥ ጥሩ ሆኜ ልታይ የሚለውን ሐሳብም ጭምር ነው መሰለኝ ትንሽ ቻሌንጅ የሚያደርገው በዛ ውስጥ ደግሞ ራስን ፈትኖ እንዳልከው በዚህ ደረጃ ውድድር የለምና መድረኮች ላይ በተለይ ምኛ ሀገር ከፍ ብሎም ስለጀመረ የንብሲ ታለንት ሾው ከዚህ ወጣችሁ በብዙ ረገድ የሚጠቅማችሁ ይመስለኛል ከሰዎች የምታገኙት ሐሳብ አስተያየት በጣም ብዙ ጊዜ እናወራለንና ለየት ያለባችሁ እንዲሁም ደግሞ ከድጋፍም አንፃር በጣም በርካታ ተመልካቾች አውቀዋችሁም ሳያውቋችሁም ደግሞ በቮት የሚደግፋችሁም ጭምር አሉ እስኪ ስለሱ እናውራ ደግሞ አላህ በጣም ብዙ ኢትዮጵያ ህዝብ በሙሉ ስራችን አይቶ የሚያደንቀን የሚወደን ሰው በጣም ብዙ አፕሪሺየት ያደርገናል ብዙ ጊዜ እኔን ከሚያወሩኝ ሰዎች መካከል የነጋሽ ጥላሁን ገሰሰን ሙዚቃ የወንዶቹ ሙዚቃዎች ምናምን ትንሽ ከአስቸጋሪ ሙዚቃዎችን እጫወታለሁና አይጠብቁም ብዙ ጊዜ ሴቱ ነሽ በጣም ትንሽ ነሽ ምናምን ይላልና ግን ደስ ይላል በጣም አፕሪሺየት ያደርጋሉ በጣም እንድናሸንፍ ስህተታችን ዳኞች የነገሩን አስተያየት በመምተን በማለት ምናምን የሚሰማቸውን ስሜት ይነግሩናል ለቀጣይ ሙዚቃዎች በመምረጥ ያግዙናል ምናምን በጣም ብዙ ሰዎች ይደግፉናል በጣም እንደው በተለየ የወንዶች ሙዚቃ የምትመርጭበት ምክንያት አለሽ ብዙ ጊዜ ስለምትጫወቺ የተለየ ምክንያት እንኳን የለኝም ግን ብዙ ጊዜ በደንብ አዳምጣለሁ የወንድ ስራዎችንና just አቅሜን ያሳይልኛል ይፈተነኛል መወጣት ይችላልው ብዬ ማሰባቸውን ስራዎች ስለምጫወት ነው እንጂ የተለየ ምክንያት የለኝም በጊዜስ በኩል እንዴት ያለ ሐሳቦች አስተያየቶች ለመደገፍ በተለያየ አውቀውም ሳያውቀው እንትና ቢሆንልኝ እንደዚህ ቢያሸንፍ የሚሉ ራሱ በርካታ ሐሳቦች እኮ ይሰጣሉ ደግሞ ዩቲዩብ ላይም ተመለከታላችሁ ብዬ አስባለሁ ስለ ድጋፍ ሐሳብ አስተያየት የሚያቆም ተመልካቾች እስቲ ስለሱ እናውራ ያ ውድድሩ ሪችም እንዳለችው በጣም ብዙ ሰውን እንዲያቀና አርጓል አሪፍ ነው በጣም ጥሩ ነው ብናበላሽም ቢደክመንም ጥሩም ብንሆን ሁሌም ሰፖርት ያደርጉናልና እኔም ሪች እንዳለችው መላ የኢትዮጵያ ህዝብን በጣም ነው ማመሰግነው ወደውን ስለሚከታተሉን እግዚአብሔር ያክብርልኝ ማለት ፈልጋለሁ እና በጣም አሪፍ ጥሩ አስተያየቶችን ተቀብለናል በዚህ ውድድር ከኢንቢሲ ታለንት ሾውስ በኋላ እንደው መንገድ ላይ የሚመለከታችሁ ቁጥሩ ሰዎች ከፍም አላለም በዚህም ነው ኢንቢሲ ታለንት ሾው አይደለ በመጀመሪያው ዙር ፊት ለፊት የመጣችሁት ከዚህ ቀደም የነበረው በተለያየ ዙር ላይ አሸናፊዎች ነበራችሁ ደግሞ ይሄኛውን እስኪ ያነጻጸራችሁ እንስማው ትንሽ ከቻሌንጁ ባሻገር ጥሩ ነው በጣም በነገራችን ላይ አሁን ያሸናፊዎች አሸናፊ ሲሆን በጣም አሪፍ ነው ለምን መሰለሽ የምትወዳደሪው ካሸነፉ ልጆች ጋር ነው ሁሉም ጎበዞች ናቸው የመጡት የወደቁትም ጠቅላላ ክለብ ላይ በየተለያዩ ቦታዎች ላይ ስራ ላይ የምንገናኝ ሰዎች ነንና ሁሉም ጎበዞች ናቸውና ድሮም ያው ምዕራፍ ላይም ጎበዝ ልጆች አሉ ግን በይበልጥ ደግሞ አሸንፉ ከመጡ ሰዎች ጋር ኮሚቴ ታርገሽ ምናምን ተወዳድረሽ ምናምን የሆነ ነገር እዚህ ጋር መድረስ ራሱ በጣም ትልቅ ቻሌንጅ ነውና ደስ ይላል በጣም ሞራል ሊሰማሽ ያደርጋል ወደፊት ፊውቸርሽን በደንብ እንድታስብ ያደርግሻል ለምን በቃ ተመርጠና ምን ሰዎች ቀርተናልና ደስ ይላል በጣም ጊዜ ደግሞ በአብዛኛው የውድድር መድረኮች ላይ የኦሮሞኛ ቋንቋ ሙዚቃዎችን በደንብ ትጫወታለህ እንደው በተለየ ሁኔታ እንድትመርጣቸው የሚያደርግ ደግሞ በጣም የሚወደዱ የቀደሙ ስራዎችንም ጭምር ነው ወደፊት ለፊት የምታመጣውና ከቋንቋው ጋር የተያዘ ትችላለህ ወይ እንዴት ነው በምን መስፈርት ነው የምትመርጣቸው የሚሉ ሙዚቃዎችን እስኪ ንገረን አው ዘፈኖቹን ኦሮሞኛ ዘፈን ያው እኔ ብዙ እጫወታለሁ ኦሮሞኛ ባህልም ይጫወታለሁ ዘመናዊ ስራዎችን በጣም ብዙ ነው ነንበራችን ረጅም አመት የሰራን ልጆች ስለሆነ 500 600 ዘፈን እንሰራለን በትንሹና ከምሰራቸው ውስጥ እየመረጥኩኝ ነው ማመጣው ቋንቋውን እናገራለሁ ግን ከምሰራቸው ክለብ ከምሰራቸው አብረን ከጓደኛዬ ጋር እንመካከርና ይሄኛው ቢሆን ጥሩ ነው ለቫራይቲ ሁሌ አማርኛ ወይ ሁሌ የሆነ ነገር ከሚሰራ ያመጣን ያው በዛውም እንደ ፕሮሞሽን ለዛ ለማድረግ ነው በሙዚቃ ረጅም አመት ስትለኝ ጥያቄ የፈጠረብኝ ነው ሳይገና በጣም ያንግናችሁ ወጣቶች ምን ያህል ፕሮፌሽናሊ ሙዚቃን ከጀመርሽ ምን ያህል ጊዜ ሆነሽ እንደ ስራ አድርገሽ ፕሮፌሽናሊ እንደ ስራ አድርጌ ከጀመርኩኝ አይ ቲንክ 3 አመት ወይ 2 አመት ከዛ ቀደም በተለያዩ ነገሮች ከዛ ቀደም የተለያዩ ቲያትሮች ላይ ከዚህ በፊት እንደገለጽኩልሽ ቲያትሮች ላይ የውዝዋዜ ቡድኖች ላይ ምናምን ነበር የምጫወተው ሙዚቃን በደንብ ሙያ ብዬ እንደ ፕሮፌሽን ያዝኩት 2 አመት 3 አመት እሺ ወደፊት ስለዚህ ተዋናይና ሙዚቀኛ ያለን ነው የምንጣው በደንብ መልካም ጊዜስ ምን ያህል ጊዜ ሆነ አጠቃላይ ወደ 8 አመት 3 አመት ያው ትምህርት ቤት አሳልፍ ያለው ያው ወደ 8 አመት ከዛ በኋላ ከትምህርት ቤት ከወጣሁኝ በኋላ እኔ ክለብ ላይ ነው ያሳለፍኩትኝና ወደ 8 አመት 9 አመት ይሆናል እንደዛ
አንደኛ ቀደም ሲል እንዳላችሁት መድረኩ ያሸናፊዎች አሸናፊ ነው። ካሸነፉ ልጆች ጋር ነው በደንብ ውድድር የምታደርጉት። ከዛም ባሻገር ደግሞ የዳኞችም አሁን ከፍ ብለው ጠንከር ያሉ አስተያየቶችን ነው የሚሰጡትና እዛ መድረክ ላይ ሆኖ ወደዚህ ወዳኞችን ማየት ሲሰራ እንዴት ያለ ስሜት አለው? በምንስ መንገድ ገነባችሁ? እንዳለፉት ጊዜያት ቆይታው በጣም በተለያዩ ሀሳቦችና እለት እለት አሻሽላችሁ ራሳችሁን እንድትመሩ በጣም ተንካራ አስተያየቶችን ሲሰጣችሁ እኔም በግሌ ታዝብ ያለውና እንዴት ባለ መልክ እየገነባችሁ እዚህ ደረሳችሁ የሚለውንም ለተመልካቾች ሀሳቡ እንድናጋራቢ። ውድድር ላይ ለምሳሌ ዛሬ ዘኔ ቀረብ ነው ስራ ላይ የሚሰጡ ኮሜንቶች ይኖራሉ፣ አስተያየቶች በጣም በነገራችን ላይ በጣም የሚገነቡ በጣም ለኛ ለወደፊት የሙዚቃ ህይወታችን በጣም የሚጠቅሙ አስተያየቶች ነበር ተሰጠን የነበረው። አይኖ ዘፍነሽ እንደዚህ አይነት ኮሜንት ሲሰጥሽ ትንሽ ያስደነግጣል ውድድር የሚለው ሀሳብ ስላለ ምናምን፣ ግን ከዛ ባሻገር ስታዩ በጣም ይጠቅማል። ነገ ላይ ያለሽ የሙዚቃ ጆርኒሽን የሚገነቡ አስተያየቶች ናቸውና ዛሬ ላይ የተሰጡሽን አስተያየቶች ነገ ላለመድገም በጣም ተጠራያለሽ። በሙዚቃ ምርጫ ሊሆን ይችላል ኮሜንት የተሰጠሽን አስተያየት አስተካክሎ ቀርፎ ነገ የተሻለ ውጤት ለማምጣት ብዙ የምናደርጋቸው ጥረቶች አሉ። በጣም እንዴት ባለ መልክ ገነባ? የዳኞች አስተያየት ያሉ ሀሳቦች ካሸናፊዎች አሸናፊ ጋር በራሱ ተወዳድሮ የራሱ ነገር አለው። ደግሞ እርስ በርስም እኮ የሚወሳሰድ ደግሞ ምንማረውም ነገር እኮ ይኖራል ብዬ አስባለሁ አይደለ? እንደ ሙዚቀኛ ካሸናፊዎች ጋር ሲሆን እንዲሁም ደግሞ ከማንኛውም ሙዚቀኛ ጋር ሲሆን እርስ በርስ የምትማማሩት ነገር አለ። ከዛም ባሻገር ደግሞ ዳኞች እለት በእለት ሰጥቷችሁ ያንን ነገር አፕላይ ለማድረግ የምትሄድበት ጥረት እንዴት ያለ? ያው ዳኞች አስተያየት ይሰጡሻል። ያው በቻልነው መጠን ምንድነው ድካም መቀነስ ነው። በተለይ ሙዚቃ ላይ ድካም ነው እና ድካም ለመቀነስ በጣም ጥረት እያደረግን ነበር። በተለያዩ አንድ ቀን ጥሩ ትሆኛለሽ፣ የሆነ ቀን ደግሞ የሆነ ነገር ድካምም አንዳንድ ነገር ሰውም እንዲረዳን የምፈልገው ምንድነው ሙዚቃ ስትዘፍኝ እንደ ሙዚቃ ድካም ሊኖር ይችላል፣ ብዙ ነገሮች ሊኖሩ ይችላሉና እሱን በደንብ አክሰፕት ያርጉልን። ከዛ በተረፈ ደግሞ ምን ዘፍነው ዳኞች በተቀመጡበት ነው። እሱንም አክሰፕት ያርጉልን። ዝም ብለን ብንዘፍን ኖርማል ዘፈን ቢሆን በደንብ ኢንጆይ እናረጋለን ምናምን እና ይሄ ውድድር የሚለው ስሜት ራሱ ተጽኗዋለሁ። በቃ የሆነ ሰው አስተያየት ሊሰጥሽ ነው፣ አንቺ በሰራሽው ነገር ላይ አስተያየት ሊሰጥሽ ስለሚሆን የሆነ ነገር ቻሌንጅ ያደርጋልና እሱንም በደንብ በዚሁ አጋጣሚ ተረዱልን። ተረድቷችሁ በደንብ ብዙ ደጋፊ ያላችሁ እኮ አይደለ? በጣም በርካታ ሰዎች ይደግፏችኋል፣ እኛም እንመለከታለን። ከዛም ባሻገር ግን የሁለታችሁ በተለይ እዚህ ጸባያችሁ ረጋ ካሉ ሙዚቀኞች መካከል ውጪም እንደዚህ ናችሁ ግን ወይስ እንደ ለውድድሩ እንዳልከው የዳኞቹን ፊት ፈርታ? እኔ ውጪም እንደዚህ ነኝ። ብዙ አዳማጭ ሙዚቀኛ በተለየ ሁኔታ ደግሞ ይጠበቅበታል ብዬ በግሌ ስለማስብ እኮ ነው አይደለ? የተለያዩ እንቅስቃሴዎችን ሰው እንድታረጊ ሙሉ ሆነሽ እንድትታይ በጣም በርካታ ሰዎች ይፈልጋሉ ብዬ አስባለሁ። በመጨረሻም እርስ በርስ ይሄ ያለውን ከጀርባ በ24 ቀናት ውስጥ በየለት መገናኘት ከባንዶቹም ጋር ሊሆን ይችላል ከተለያዩም ጋር እርስ በርስ ተዋህዶ ባንድም በሌላ መንገድ በጋራ የሚሰራ የህብረት ውጤት ነው አይደለ? ሙዚቃ በዛ ውስጥ ያዳበራችሁትን ነገር ያገኛችሁትን ነገር እናወራበትና ከዛ ደግሞ የምታስተላልፉት መልእክት ካለ እሱን ተጫውተን እንድንለያይ ግዜ ጀምር። ያው ከሁሉም ጋር እንግዲህ በደንብ ተግባብተን እህትና ወንድም ሆነን ነው ወንድማማች ሆነን ነው አብዛኞቻችን እንደዋወላለን። ያው ክለብ ላይም አንድ ላይ ስለምንሰራ ነበር ያው አብረን ስለቆየን ከባንዶቹም ጋር አብረን ሰርተናል። ያው እና በጣም ወንድማዊነቱ በጣም አሪፍ ነው፣ ደስ ይላል ምናምንና ጥሩ ነበር። 24ቱም ቀን ቤተሰብ ሆነናል፣ ሁላችንም ደስ ይላል። እኔም ጋር እንደዛው ነው። እንግዲህ ሁሉም ጓደኞቼ ናቸው። ከዚህ በፊት በተለያየ ስራ በተለያየ ቦታ ተገናኝተናል፣ ባንዶቹም ጋር ዘፋኞቹም ጋርና ጥሩ ወዳጅነት ጊዜ ያሳልፈናል። ብዙ ተማምረናል፣ ብዙ ነገሮች አቀደናል ወደፊትም ምናምንና ጥሩ ጊዜ ነበረን። በጣም ቆንጆ ጊዜ ያሳልፈናል። ለነገው ያሸናፊዎች አሸናፊ ነገ ፋይናል ምሽት ላይ መኪናዋን ለመውሰድ ከዛም ባሻገር ደግሞ የተለያዩ ሽልማቶችን ለመውሰድ እርስ በርስ የሚኖረው ነገር አለ። ምን ያህል ተዘጋጅታችኋል ለፋይናል? ለፋይናል እንግዲህ በደንብ የቻልነውን ያቅማችን የመጨረሻ ስለሆነ ያቅማችንን ጥግ ነው የምናሳየው ብዬ አስባለሁ። የመረጥናቸውም ስራዎች በጣም ከፍ ያሉ ናቸው። በደንብ ተዘጋጅተናል። የኢትዮጵያ ሕዝብ እንግዲህ በደንብ ይደግፈን። ነገ ማታ ያው ከጅምሩ አንጻር 12 ሰዓት ምናምን ይጀምራል። በደንብ ሰፖርት ያርገን። ነገ በጣም ትልልቅ ቦታ ምንሰራ ሰዎች ነንና እንድንሰራ አግዙን፣ ደግፉን ማለት ፈልጋለሁ። እኔም ያው ከጓደኛዬ የተለያየ ሀሳብ የለኝም። ፋይናልን ይመጥናሉ ያልናቸውን ቆንጆ ስራዎች አዘጋጅተናል። ባለን ጠባብ ጊዜም ቢሆን በደንብ
እንግዲህ ነገ ፋይናል ይሆናል ሁላችሁም ጊዜ እንዳለው ኢትዮጵያ ህዝብ በሙሉ ቮት በማድረግ ድጋፋችሁን አሳዩን የመጨረሻ ቀናችን ነው አብራችሁን ሆኑ እንላለን ከዛም ባሻገር በሂደታችሁ ውስጥ ማመስገን የምትፈልጉት ምናልባት ያው ነገ ትልቅ በጣም በርካታ ሰዎች ሚኖሩበት የዛ የውድድሩ መንፈስ ስላለ ብዙ ግርግር ነገሮች ስለሚኖሩ በዚሁ አጋጣሚ ማስተላለፍ ደግሞ ማመስገን የምትፈልጉት ሰው ካለ በስተመጨረሻ ቀደም ተመልካች እንዲረዳልኝ ብሏል ግዛችሁ ስለዚህ እሱም ካለ ማሳለፍ ትችላላችሁ የመጨረሻ አይደለም እንግዲህ ውድ አድናቂዎቻችን የኢትዮጵያ ህዝብ በሙሉ የኤንቢሲ ታለንት ሾው አሸናፊ ተወዳዳሪ ነን ነገ ምሽት ላይ በሚኖረን የፍጻሜ ውድድር ላይ ሁላችሁም ድጋፋችሁን ስጡን እንላለን በተለይ ደግሞ የባህር ዳር ከተማ ነዋሪዎች የውባይ ባህር ዳር ከተማ ነዋሪዎች በጣም አመሰግናለሁ እስካሁን ላረጋችሁልኝ ድጋፍ እግዚአብሔር ያክብርልኝ ከዚህም በኋላ ጥሩ ውጤት እንዳመጣ እንደምትደግፉኝ እርግጠኛ ነኝ እንግዲህ ነገ ሁላችሁንም ጠብቃለሁ እጆች ሁሉ ወደ ስልክ ቮት በማድረግ ተባበሩኝ እላለሁ በጣም እናመሰግናለን እሺ አመሰግናለሁ እኔ በመጀመሪያ ስራዎች ላይ በደንብ አሻራ ያሳረፉ ሰዎች አሉና ይሄንን ስራዎች ምርጫዎች ላይ ምናም በተለያየ መንገድና አሸናፊ ዮሴፍ ድጋፌን በጣም ማመስገን ፈልጋለሁ አባቴን ወርቅነህ አዲስ ይባላል በጣም ማመስገን ፈልጋለሁና ለመላው ኢትዮጵያ ህዝብ ደግፉን ማለት ፈልጋለሁ ከዛ በተረፈ ደግሞ የቃሊቲ ነዋሪዎች ቃሊቲ እንዳልኩት በጣም ብዙ ጊዜ በጣም ሰፊ ክፍለ ከተማ ነው መሰራው የንፋስ ስልክ ክፍለ ከተማ ነው ግን ቃሊቲ በጣም ትልቅ ሰፊ ክፍለ ከተማ ነውና ደግፉን በደንብ ሰፖርት አድርጉን ቃሊቲ ባቡር ጣቢያ ማለት ፈልጋለሁ ነገ በሚደረገው አሸናፊዎች አሸናፊ ላይ በደንብ ሰፖርት አድርጉን 8841 ላይ ኤን 14 ይያላችሁ ምረጡኝ ማለት ፈልጋለሁ መልካም በስተመጨረሻ ቀደም መግቢያ ላይ እናንተን ከመጋበዜ በፊት ለየት ያሉ የዳኞችን ሐሳብና አስተያየቶችን ነበር ለተመልካቾች የጋበዝ ነው ምናልባት በተለየ ሁኔታ ወይ ከዳኞች ወይ ከውጪ ለየት ያለ የሰማችሁት አስተያየት ወይ ደግሞ የገረማችሁ ወይ የጠቀማችሁ ፈገግ ያስባላችኋል ምታስታውሱት እኔ የለም እንግዲህ ከዳኞችም እንግዲህ እስካሁን እግዚአብሔር ይመስገን ጥሩ ነው ምልሽ እንደዚህ የሚያስቅ አስተያየት ተቀብያለሁ መማርበት ማስተካከለው ነው እንጂ እንደዚህ የሚያስቅ አስተያየት ተሰጥቶኝ አያውቅም ስለመጣችሁ እጅግ አድርጌ አመሰግናለሁ ለነገውም ደግሞ መልካም እድል እንዲሆንላችሁ በድል እንድንመለስ አመሰግናለሁ ባለፉት ጊዜያትም አብረን ለነበረው ቆይታ እጅግ ደስ ይለናል ከኛ ጋር ስለሆናችሁ ደግሞ የኛ ኤንቢሲ ኢትዮጵያ ውጤትም ስለሆናችሁ እጅግ አድርገን እናመሰግናለን በድጋሚ መልካም እድል ተመልካቾች በነገው ዕለት የሚካሄደውን የአሸናፊዎች አሸናፊ ኤንቢሲ ታለንት ሾውን መሰረት አድርገን በኤንቢሲ ቅዳሜያችን በርካታ ፕሮግራሞችን ወደ እናንተ ያደረስን ነው ቆይታችሁ ይቀጥል ሌላ የማለውጠው በልቤ በውስጤ ያለው ልንገርህ በፍቅሬ ማምነው ዛሬም ነገም እወድሃለሁ ኧረ እንዴት አንተን እጠላለሁ ኧረ እንዴት አንተን እጠላለሁ ዘላለም የማይሻረው በሌላ የማለውጠው በልቤ በውስጤ ያለው ልንገርህ በፍቅሬ ማምነው ዛሬም ነገም እወድሃለሁ ኧረ እንዴት አንተን እጠላለሁ ኧረ እንዴት አንተን እጠላለሁ መውጣት መውረድ ሀብት እንደመሰብሰብ አይቻልም ለካ ስወስቦ መጥገብ አንዳንድ ቀን እንኳን አመል ጸባይ ቢያንሰኝ በል እንዳስለመድከኝ አባብለ መልሰኝ እንዳስለመድከኝ አንተ ልጅ መካፍረ መልሰኝ ላላላላላላ Tick la 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 tick 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 what the hell tick tick tick
እጅግ ፍቅር አለብኝ እጅግ ባላገ ቋንቋ እጅግ አትያዝብኝ እጅግ ላላላላ ላላላላ ወድሃለው ላላላላ በጣም በጣም ላላላላ ወድሃለው ላላላላ በጣም በጣም ዘላለም የማይሻረው በሌላ የማለውጠውን በልቤ በውስጥ ያለው ልንገርህ በፍቅሬ ማምነው ዛሬም ነገም እወድሃለሁ ኧረ እንዴት አንተን እጠላለሁ ኧረ እንዴት አንተን እጠላለሁ ዘላለም የማይሻረው በሌላ የማለውጠውን በልቤ በውስጥ ያለው ልንገርህ በፍቅሬ ማምነው ዛሬም ነገም እወድሃለሁ ኧረ እንዴት አንተን እጠላለሁ ኧረ እንዴት አንተን እጠላለሁ ኩርፊያማ ያለነው መቼም ካንገት በላይ የወደደ ላሳር አንተን ከኔ በላይ ይጠብቋል እንጂ ቃሌ እንዳይሰበር ከወደዱት ርቀው ተኝቶ አይታደር ከወደዱት ርቆ ይቅር ማለት ተኝቶ አይታደር ላላላላላ እጅግ ላላላላላ እጅግ እወድሃለሁ እጅግ ፍቅር አለብኝ እጅግ ባላገ ቋንቋ እጅግ አትያዝብኝ እጅግ ላላላላ ወድሃለው ላላላላ በጣም በጣም ላላላላ ወድሃለው ላላላላ በጣም በጣም